አባት ነው ግን ደግሞ ባለቤት አይደለም። አሁን ተለያይተናል እኮ ቆየ ከተለያየን ያደረሻለሽ ነገር ትክክል አይደለም። ትክክለኛ መንገድ ነው ያስጠለኝ። ውድ ዩቲዩብ ቻናል የቤተሰቦች ደህና ናችሁ ወይ? እንዴት ናችሁ? በመላው ዓለም የምትገኙ ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። እኔ ደህና ነኝ እግዚአብሔር ይመስገን። ቤት ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ታዋቂው አንጋፋው አርቲስት ነጻነት ወርቅነህ ከዚህ ዓለም ድካም ማረፉን ሁላችንም ሰምተናል። እጅግ በጣም አሳዛኝ መረጃን የሰማነው በእውነት ማለት ነው። እንግዲህ ለቤተሰቦቹ፣ ለወዳጅ፣ ለአድናቂዎቹ፣ ለሁሉም ለመላው ኢትዮጵያ ሕዝብ መጽናናት እመኛለሁ ማለት ነው። እሱንም ነፍሱን ፈጣሪ አምላክ በአጸደ ገነት ያሳርፍልን። ቤተሰብዬ ከዚህ ጋር ያው አብራ እንዳትሆን ማለት ነው። እንዲሁም ደግሞ ኖቤል ከህይወቷ እንዲወጣን የፈለጉት በነገራችን ላይ እንዴት ዘመድ ከህይወት አስወጪ ይባላል? አብርሃምን ይግራ የገባኝ ነገር ማለት ነው። እንደገና አሁን ገና ለገና ሩታ እያደረገች ያለችው ነገር እውነት እንዳልሆነ ልቦና ያውቋል አብርሃምና ፍራቻ ነው ሌላ ነገር ውስጥ የምር ትገባለች ብሎ ነው በዚህ ልክ መጥቶ እሷ የሚለማመጠው ማለት ነው። ባይዘዌ አብርሃም አሁን እሱ የሚለውን ሩታ ብትሰማው በጣም ሪስክ አለው። ቤተሰብ አንዳንድ እህቶቻችን በብዛት እንዲያውም ማለት ነው እባካችሁን ተስማሙ፣ ታረቁ፣ ልጃችሁን አሳድጉ የሚሉ አሉ። እኔ በእውነት ነው የምላችሁ ቤተሰብ እኔ ይሄን ነገር ጠልቼ አይደለም በይዞይ ማለት ነው። ትንሽ ሐሳቤ ከናንተ ሊለይ ይችላል እንዲህ ለምትሉ ልጆች ማለት ነው። አንድ ባልና ሚስት ልጅ ከወለዱ በኋላ ባይለያዩ እጅግ በጣም መልካም ነው። የተመረጠ ለዛው ማለት ነው። ልጃቸው በሰላም ያድጋል፣ የእናት አባቱን ፍቅር ያገኛል። ይሄን አጥቼው አይደለም። ግን ደግሞ አብርሃም በለመደ አመሉ ዛሬ ሩታ ሁሉን ይቅር ብላው እንኳን ብትገባ ነግላ ለመድገሙ ምንም ሪስክ መውሰድ አትችልም። ተረዳችሁኝ አይደለ? ከአንድም ሁለት ሶስት ሴቶችን ስላየን ማለት ነው። የመጀመሪያው ቢሆንና የጥፋቱ ተሰምቶት የምሩን ይቅርታ ቢጠይቅ ሜቢ ቻንስ ልትሰጠው ትችላለች። አሁንም እያያችሁት ያለው ነገር ከሷ መስማት ይፈልጋል። የሆነ ነገር ከሷ ማድመጥ ይፈልጋል። ራሱን ዝቅ ማድረግ እስካሁን አልፈለገም። ዝም ብሎ በቃ ነገሮችን እንተዋቸውና አብረን እንሁን ነው እያላት ያለው። ከኤርሜላ ጋር የሆኑ የነበረውን ነገር እንደ ቀላል እያየው ነው ቤተሰብ ማለት አንዳንድ ጊዜ ስታስቡት መሆን የሌለባቸው በጣም ቀፋፊ ድርጊቶች በአብርሃምና በኤርሜላ መካከል ተፈጥረዋል። ስለዚህ ለኛ ለኦዲየንሶች ይሄን ያክል የከበደን ሩታ እንዴት አርጋ ነው አብርሃምን ይቅርታ አርጋለት አብረውን መቀጠል የምትችለው? በቃ ይሄ ነው ትልቁ ጥያቄ። ስለዚህ ነግ በዚህ አይነቱ የስተት መንገድ ላለመመለሱ ምን ዋስትና አላት እቺ ልጅ? አሁን እኮ እምነት አጣችበት በልጁ ላይ ማለት ነው። በዛ ላይ ደግሞ እሱ ያደርጋል ተብሎ የማይጠበቅ ነገር ነው ሲያደርግ የነበረው። እኛ እንደዚህ እብድ እስክንሆን በጣም ከሚገባው በላይ ኢሞሽናል ሆነን በጣም ከባባድ ቪዲዮ እስክንሰራ ያደረሰ ምክንያት የአብርሃም ያልጠበቅነው በትዳሩ ላይ ያሳየው መጥፎ ድርጊት ነው። በቃ ሌላ ምንም ነገር ተፈጥሮ አይደለም። ስለዚህ አብረው ቢሆኑ አንጠላም። የሰው ሰላም የሰው ፍቅር የሚጠላ ሰይጣን ብቻ ነው። ግን ደግሞ ያደረገው ድርጊት እንዲህ በቀላሉ የሚተው አይደለም ማለት ተይው በቃ ግቢ ምናምን ተብሎ ዝም ብሏል አይደለ? በሆይታ የሚሆን ነገር አይደለም። ዛሬ መተው ሁሉም ሩታ ላይ የሚጮሁት በአንድ ቀን ነው እንግዲህ ቪዲዮ የሰራችሁ ከዚህ ልጅ ጋር ማለት ነው። አስቡት። አብርሃም ግን ሩታ ካረገዘች ሰዓት ጀምሮ እስክትወልድ ድረስ ታርሳ እስክትወጣ ድረስ ከኤርሜላ ጋር ነበረ። እንዴት ነው የምታስቡት እናንተ? እንደዚህ አይነት ህይወት ውስጥ ተመልሰሽ ልጅ ግቢ ብላችሁ የገፋፋችኋት ሁላ ነገ ከዚህ የከፋ ነገር ቢደርስባት ማን ነው ተጠያቂው? ራሳችሁ እናንተ እንደሆናችሁ እውቁት። ሩታም ደግሞ ያልተዋጠላትን ነገር ለማድረግ ይከብዳታል። በምን አቅሟ ያን ያየችውን ነገር አምና ትቀበል? ቤተሰብ በቃ ይሁን ኖርማል ነው ብላ እንዴት አርጋ ትሰደው እንዴ? አሁንስ የተረዳችኋት አላችሁ? ግን የሩታን ችግር ምን እንዳሰራት ገብቷችኋል? ሩታ እውነት ለልጇ አባት አሳዳጊ አሳጥታ ማሳደግ ፈልገ ይመስላችኋል? ሩታ ቆንጆ ትዳር ያማረ ህይወት ስኬት ያለው ህይወትን መኖር ጠልታ ይመስላችኋል? አይደለም። በባሏ እንዝላልነት ችግር የመጣባት ነገር ነው ለዚህ አበቃት። ውሳኔ የሚያደርሳት የሱ ተግባር በጣም ለመቀበል የሚከብድ ስለሆነ ነው። ከዚህ በፊት ተደጋጋሚ ነገር ነግራችሁ ነበረ።
አብርሃም ያጠፋው ጥፋት ቀለል ያለ ወይ ደግሞ በሰው ተመክሮ ተዘክሮ ወይም ደግሞ ከጊዜ ሂደት ያስተካክሏል ብላችሁ የምትተውት ነገር አይደለም ያጠፋው። ከባድ ነገር ነው ያጠፋው። ወደ ሌላ ሴት ነው የሄደባት። ቤተሰብ እንዴት ነው እያያችሁት ያላችሁት ይህን ጉዳይ? ሴቶች በራሳችሁ በቃ ማለት ኖርማል ነው ከዚህ በኋላ ይሁን አንዴው ልጅ ያለው ብላችሁ ራሳችሁን ማንም እንዲጫወትባችሁ አትፍቀዱ። በዛ ላይ እሱ የመታረም ወይም የጸጸት ነገር እንኳን እኮ የለበትም። እስቲ ከልቡ ይቅርታ ሲጠይቃት አይታችኋል። እስቲ አብርሃምኛን ኢሞሽናል አርጎ በቃ ወይኔ ልባችንን የሚነካ ነገር አርጎ እንባችን እስኪመጣ ድረስ እንደው ወይ አብርሽ ያሳዝናል፣ በቃ ሩታ አሁንስ ተቀይሯል ብለን እንል የሚያስብል ነገር እንኳን አላደረገም። እሷን እንኳን የሚያሳምን ነገር እስካሁን አላደረገም። ልጁ ሲመቸው ሩታ ጋር ሲመቸው ሄርሜላ ጋር ነው እንዴ! እንዴት አይነት ነው ይሄ ህይወት? ምን አይነት አናኗር ነው ይሄ? በሰለጠነ ዘመን ላይ ጭንቅላት ያለው ሰው ነው አይደለ እሱ። በዚህ ሰዓት ላይ እኮ ወደዚህ ሁለት ሶስት ሴት ሽፍት ማድረግ እኮ ሙያ አይደለም ብልግና ነው እንጂ። ታዲያ ይሄን በምን አቅም እኛስ አንዳንድ ኦዲየንሶች እንዴት እንቀበለው? ሩታ ገና ለገና ይሄን ነገር እንደው እኛንም ወይም ደግሞ አብርሃምንም እኮ መፈተኛ ሊሆን ይችላል። የሷ የሁሉ ጊዜ ስትገፋ ስትበደል በለዋ ላይ ሲደረግባት ያኔ ሁላችንም ተናግረናል። ግን አሁን ላይ በአንድ ጊዜ ሩታ እንዲህ በማረጓ ታምር አድርጋችሁ ወሰዳችሁ ሰዎች ምናችሁን ነው የሚያማችሁ? እሷ እኮ የምሯን ይሄ ነገር ውስጥ ገብታበት አይደለም። ልባችን ያውቀዋል፣ ቪዲዮም ይመሰክራል። የሩታና የአብርሃም ልዩነቱ ልንገራችሁ። ሩታ አብርሃምን ለማብሸቅ እያደረገች እንደሆነ ግልጽ ነው። የአብርሃም ግን ከሄርሜላ ጋር እውነተኛ የሆነ መሳሳብ በማዕከላቸው እንደተፈጠረ ምንም የማይካድ ሀቅ ነው እንዴ። ይሄንን ታዲያ ግድ የለም ሩታ ለልጅ ስትይ ወይም ለትዳሪ ስትይ ተይውና ታሪቅ የምትሏት ግፈኞች ናችሁ። እንደዚህ ልጅቷም ማለት ነው ባልጸዳና ባልተስተካከለ ነገር በትዳሯ ላይ ኃላፊነት ወስዳ ከዚህ በኋላ ምንም ችግር አይመጣም ብላ የምትኖርበትን ህይወት አይደለም እየመረጣችሁላት ያላችሁት፣ ወደ ገደል ነው እየከተታችሁት ያላችሁት። ዝም ብላ አይኗን ጨፍና ትግባ። ነገም ደግሞ ይሄዳል ይሄ ልጅ። ከሄርሜላም ጋር ሊሄድ ይችላል፣ ከሌላም ሴት ጋር ሊሄድ ይችላል። ይሄን አመል ሳይስተካከል ሳይታረቅ እቺ ልጅ ወደ ቤት ግቢ አትበሏት። ልጁ ተጸጽቶ ይቅርታ እስካልጠየቃት የሚያሳምን ነገር እስካላየችበት ድረስ ሩታን ወደ ቤት ግቢ አትበሏት ወገኖች። እንዴ ይሄን ያክል እሷ እኮ አሁንም ቢሆን ማለት ነው ሌላ ነገር ፈልጋ አይደለም ወደ ደስታ ወደሚባለው ልጅ ጋር እንደዚህ አይነት ሪያክሽን የሰራችሁ ምንም ፈልጋ አይደለም፣ ሆን ብላ ነው በዛች ደቂቃ አብርሃምን ለማበሳጨት ወይም ደግሞ አብርሃም ምን ይላል እኔ ላይ እሱ ላይ ሳይ የነበረው ነገር እስቲ እያየው ቢያንስ ምን ይሰማዋል የሚለውን ነገር ለማየት ገምታ ነው። ከዚህ በላይ አንድ ስቴፕ ብትሄድ እሱ በትክክል የሆነ በቃ ማንም ያልሰማው ነገር ነው የሚፈጥርበት። ሲጀመር አይታችሁታል፣ በአንድ የእብድ ነው ያጫወተው። ስለዚህ ስናስተውል ይህ ነገር እንዴት አድርጋ ትቀበል? ይችል ልጅ ወዳ ነው ወይ ተገዳ ነው? ምክንያቱም ልትረዱ ይገባል እንጂ ግቢ ሩታ በቃ ለልጅ ስትታረቂ ሩታ በቃ አንድ ላይ ፍቅር ሆኖ ማንንም አይጠላም። ሩታና አብርሽ አንድ ላይ እንዳይሆኑ እውነቴን ነው የምላችሁ። አንድ ላይ ሆነው እንደ ድሯቸው ባያቸው ደስ ይለኛል። እኔ እኮ አብርሃምና ሩታ ድሮ አንድ ላይ ሆነው ነበረ ስደግፍ የኖርኩት አብረው በሚያሳዩን የፍቅር ቪዲዮ በሚለቁት ጥሩ ነገሮች። ግን አሁን ላይ ደስ አይልም። በቃ አብርሃም ተቀይሯል። አብርሃም በኑሮም ለውጥ ውስጥ የራሱን ባህሪ ለውጥ አምጥ ትዳሩን ሳያከብር ወደ ሌላ ሴት ሄዷል። ስለዚህ ይሄንን አምና የምትቀበል ሴት ካለሽ ወይም ካለህ እንዲህ አይነትም ሴት በህይወት ስትቀበላት የምትኖር ወንድ ካለ እኔ አያገባኝም። ወይም ደግሞ እኔ የእናንተ አስተሳሰብ ትንሽ እኔ እንዴት አድርጎ ይቀበላል ሰው በዚህ ልክ እኔ አላቅም። በበኩሌ እኔ ስላልተዋጠልኝ አሁንም ቢሆን ሩታን ወደዛ እሳት ወደሆነ ህይወት ተመለሽ ብዬ አልገፋፋትም። ምን አየንበት? በአብርሃም ቅልል አድርጎ እኮ ነው በቃ በእናትሽ እንመለስ ምናምን እያላት ያለው። ያ ሁሉ ጊዜስ መከራ ሲያበላት የኖረው ህይወት፣ ያ ሁሉ ጊዜስ ከሄርሜላ ጋር ሲጨፍር ሲደንስ የማይነካ ቦታው ሲነካካ የኖረበትን ዘመን በምንድን ነው የምናጠፋው? በላጲስ በምን እናጥፋው? ንገሩን እስቲ። እንኳን የሩታ ጭንቅላት የኛ እኮ ማለት ነው ስታምፕ አድርጎ ነው ቁጭ ያለው እንዴ። ቀለል አረጋችሁ፣ በጣም አረከሳችሁት ጉዳዩን ማለት ነው። ምንም አንሳትም ሩታ ብቻዋን ልጇን ብታሳድግ ብቻዋን ህይወቷን ብትመራ ትችላለች። ገባችሁ? ግን አሁን ደግሞ ህይወትን ብትጀምር ደግሞ ማንም በሩታ ህይወት ገብቶ ጣልቃ ገብቶ ለምን ህይወት ጀመርሽ የሚላት የለም። ቤቱ የሚለው 10 ጊዜ ቤቱ የክራይ ቤት ነው።
እየከፈልኩበት ነው ብላለች ትላንትና። ስለዚህ ምን ይፈጠር ነው የሚለው ቤቴ የሚለው ሚስቱን ፈቶ የለ እንዴ? ፈቷት አይደል እንዴ ሄርሜላን የመረጠው? ምን ነው የሄርሜላ ፍቅር አለቀ እንዴ? እሷም እንደ ሸንኮራ መጠለ መጥፋት ነው የሄድከው? መጀመሪያ ለምን ይሄ ህይወት እንደሚያስፈልግ አውቀ በፍቅር ከሩታ ጋር በሰላም መኖር አልነበረብህም? አሁን ምን ታየክ? እሷ እንዳለችው ምን ተፈጠረ አሁን? እኔ እንደዚህ አለባብሰው ቢያርሱ ባረም የመለሱ ነው መጨረሻው። አስመሳይ ነገር አይመቸኝም። ከሆነም ሩታን ራሴን ወክዬ ሳይሆን ሩታ ቻንስ ሰጣው ከዚህ ካደረገው ነገር በእርግጠኝነት እሷ ይቅርታ የምታረግለት አይነት ሴት ሆና ያ ሁሉ ያደረገባት ነገር መርሳት ችላ ይቅርታ ካረገችለት የሷ መብት ነው። ግን ደግሞ ያልጠራ ህይወት ውስጥ ገብታ ሩታ ድጋሚ ወደ ማጡ ከምትገባ ነገሮች ፊክስ ሳይሆኑ ወደ ሌላ ህይወት እንድትገባ እኔ አልመኝላት። እና ሴት ስትሆን አከረራችሁት አየነው እኮ አንድ ቀን እናጣችሁት ወይ እንደሌላ እንደ ጉድ አያችሁት። አንዳንድ ዩቲዩበር ይሳቀሩ ግርም ምን ያላችሁኝ እንዴ በዚህ ልክ ምን ነው አብርሃም እንደዛ ያን ሁሉ ቪዲዮ ሲለቅ ከሄርሜላ ጋር እንደዚህ እስክስታ አልመታችሁም? አሁን ሩታ ገና ሆን ብላ ለዛውም እኮ አውቃ አይደለም ወይም ደግሞ ፈልገው አይደለም ያን ነገር ያደረገችው የአብርሃምን ስሜት ለማየት ስሜቱ እንዲገባው የሷ ቁስል እንዲረዳ ብላ ነው። ይሄ እንኳን የሩታ ሁኔታ እንኳን ያልገባችሁ ሰዎች አላችሁ። ግን ሚዛናዊ እንሁን እሺ። ከርግዝና እስክትወልድ እስክትታረስ ድረስ ያ ሁሉ ነገር ከሌላ ሴት ጋር ሲሆን ምንም ያልመሰላችሁ ሰዎች አሁን ለአንድ ቀን ሩታ በዛ ልክ ስትመጣ ሰማይና ምድር ይቧጠጣላችሁ። ሴት ከሆነችው በደል አንፃር እንዲህ በቀላሉ ናቀተውት ትርግፍ አድርገን ይቅርታ ብለን እሺ ኖርማል ነው ብለን የምንቀበለው ስራ አይደለም አብርሃም የሰራው። እኔ ተሰማኝ እንደዛ ነው። ቤተሰብ ከደስታ ጋር መጣች ምናለች አብሮ እንደማይቀጥሉ እሷ የአብርሃምን ሁኔታ በደንብ ማየት ማወቅ ስለምትፈልግና ይሄ ደግሞ ለሱ ትልቅ መቀጣጫ ነው ብላ ስላመነች ነው ይሄን ነገር እያደረገች ያለችው እንጂ ሩታ ሌላ ችግር ውስጥ ገብታ አይደለም። ረብስማ በጣም ግን እንጃ ብቻ እንዴት እያሰብን እንደሆነ አላውቅም። ልቦና ይስጠን ነው የምለው። ለማንኛውም ቤተሰብዬ ስለነበረን ቆይታ ክብረት ይስጠን።